የኤርትራ ጅግናው ተጋይ የውጭ ጉዳይ ሚኒስተር ክቡር አቶ ዑስማን ሳልሕ የባህር በር የሌላቸው በማደግ ላሉት አገራት የሚካሄድ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተገኝተው ነበር። ወደብን መጠቀም የንግድ እንጂ የፖለቲካ ወይም ወታደራዊ ጉዳይ አይደለም ሲሉ የተመድ ጠቅላላ ጉባኤ ባዘጋጀው ስብሰባ ላይ ተናገሩ። ይህ በኒውዮርክ የሚካሄደው የተመድ ጠቅላላ ጉባኤ ጎን ለጎን የተለያየ ስብሰባዎችም እንደሚከናወኑ ይታወቃል። ከነዚህ መካከል የባህር በር የሌላቸው በማደግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ አንዱ ነው። በዚህኛው ስብሰባ ላይ ንግግር ካደረጉት መካከል የኤርትራው የውጭ ጉዳይ ሚኒስትር ክቡር አቶ ዑስማን ሳልሕ አንዱ ናቸው። በንግግራቸውም የባህር በር ያላቸው አገራት ጎረቤታቸው ማሳለፍና የልማት አጋር ማድረግ እንደሚጠበቃቸው አስረድተው ይህ ግን በዓለም አቀፍ ሕግ በሉዓላዊነት በጋራ መከባበርና ጣልቃ ባለመግባባት መርህ ላይ መመስረት እንዳለበት ገልጸዋል። ትክክለኛ ትብብርም በስጋት ሳይሆን በመተማመን ላይ የተመሰረተ መሆን እንደሚገባው አስታውቋል። መተማመን የሚገባው ደግሞ ሀገራት እርስ በርሳቸው ናጽነታቸው የግዛት አንድነታቸውና ግዴታቸውን በተመለከተ ሲከባበሩ መሆኑን አስረድተዋል። አቶ ዑስማን ሳልሕ ንግግራቸውን ሲቀጥሉ ኤርትራ ሉዓላዊ የባህር ጠረፍ ያላት ሉዓላዊ ሀገር ስትሆን ወደቧ ብሔራዊ ሀብቷ ናቸው። ወደብን የመጠቀም ማንኛው ጉዳይም የሚወስኑትም የኤርትራና እሳ የመረጠችው አጋር በሚያደርጉት የሁለትዮሽ ስምምነት ይሆናል ካሉ በኋላ ኤርትራ ወደቦቿን ለውጭ ሀገር ወታደራዊ አገልግሎት ወይም ባህር ኃይል እንደማትፈቅድ አስታውቋል። የባህር በር የሌላቸው ሀገራት በጎረቤት አገራት ወደቦች ለመጠቀም መብት ዝም ብሎ የሚመነጭ ወይም በሌላ ሶስተኛ አካል ድርድር የሚከናወን ሳይሆን በዓለም አቀፍ ሕግ የሚመራ መሆኑን አስረድተዋል። ሚኒስትር አቶ ዑስማን ሳልሕ ጨምረው ወደብን መጠቀም የንግድ እንጂ የፖለቲካ ወይም ወታደራዊ ጉዳይ አይደለም። ኤርትራ በወደባቸው ፍትሃዊና እኩል በሆነ መንገድ የንግድ ትብብር ለማድረግ በራ ክፍት ነው። ለህጋዊ የንግድ ስርዓት ወደቧን ክፍት ማድረጓም ትቀጥላለች ሲሉ ገልጸዋል። ኤርትራ ለዘላለም ወዓለም ትኖር። ፈጣሪ ኤርትራና ህዝቧን ይባርክ። ዘላለማዊ ዝኽሪ እንሰማዕታትና ዓወትና ሓፋሽ ሰናይ ሰሎሞን። ነባት ሚዲያ የኤርትራ ዲፕሎማሲ በኒውዮርክ። በውባ ከተማ ኒውዮርክ የኤርትራ የዲፕሎማሲያዊ ግንኙነትና ስኬቶች የቀጠለ መምጣቱን የኤርትራ የማስታወቂያ ሚኒስትር ክቡር አቶ የማነ ገብረ መስቀል ገልጸዋል። የኤርትራ ውጭ ጉዳይ ሚኒስትር ክቡር አቶ ዑስማን ሳልሕ ትላንት በኒውዮርክ ከተማ ከተለያዩ ሀገራት የውጭ ጉዳይ ሚኒስትሮችና ከተለያዩ ሀገራት ከፍተኛ ባለስልጣናት ጋር ተከታታይ የሁለትዮሽ ውይይት አድርገዋል። ከግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ጋር ባደረጉት ውጤታማ ውይይትን አስመልክቶ ከውይይቶቹ መሃል በቀይ ባህርና በአፍሪካ ቀንድ የቀጠናው ሰላምና መረጋጋት ደህንነቱን ለማስጠበቅ ሰፋ ያሉ ውይይቶች በጉዳዮች ላይ ያተኮሩ አብረው መክረዋል። በሁለቱም ሀገራት መካከል ያለውን ዘላቂ ወዳጅነትና ትብብር ለመጠናከርና ያላቸው ቁርጠኝነት በአጽንኦት አረጋግጠዋል። የሁሉም ሀገራት ሉዓላዊነትና የግዛት አንድነት የተቀደሰና መሰረታዊ መርሆች ለዓለም አቀፍ ግንኙነት መሰረት ማክበር እንደሚያስፈልግም አሳስበዋል። በተመሳሳይ የውጭ ጉዳይ ሚኒስትር አቶ ዑስማን ሳልሕ ከአቻቸው አቶ አህመድ አጥፍ የአልጄሪያው የውጭ ጉዳይ ሚኒስትርና የውጭ ሀገር ብሔራዊ ማህበረሰብ ኃላፊ ከሆኑት በሁሉም ሀገራት ውጤታማ በሆነ መልኩ ታሪካዊና ወዳጃዊ ግንኙነት በመጠናከር ባለብዙ ወገን መድረኮች አቋማቸውን በማስተባበርና በማስተካከል ላይ ሰፊ ውይይት አድርገዋል። በቀይ ባህርና በአፍሪካ ቀንድ ያለውን የሰላምና የጸጥታ
ለውጥን በተመለከተ ሁለቱም ሚኒስትሮችና የዓለም አቀፍ ስምምነቶችና የዓለም አቀፍ ሕግ መሪዎች በአገሮች መካከል ያለውን ወዳጅነት የሚመሩ መሰረታዊ ምሰሶች መሆናቸውን አጽንኦት ሰጥተዋል። ሚኒስትር ዑስማን ሳልህ ቀጥሎ ያገኙት የኢራንን የውጭ ጉዳይ ሚኒስትር ነበር። የኢራን እስላማዊ ሪፐብሊክ የውጭ ጉዳይ ሚኒስትር አቶ አባስ አራግቺን አነጋግረዋል። ሁለቱ ሀገራት የሁለትዮሽ ግንኙነት ማሻሻልና ባለብዙ ወገን መድረኮች በትብብር ዙሪያ ተወያይተዋል። ኢራን ከኤርትራ ጋር አብሮ የመስራት ፍላጎት እንዳላትም ጠቅሰዋል። የውጭ ጉዳይ ሚኒስትር ዑስማን ሳልህ በተባበሩት መንግስታት ድርጅት የቅድስት መንበር ሊቃነ ጳጳስ ፓል ሪቻርድ ጋላገርን ተገናኝተው በኤርትራና በቫቲካን መካከል ያለውን ወዳጅነትና ግንኙነት ወደ ላቀ ደረጃ ለማድረስ ሐሳብ ለሐሳብ ተለዋውጠዋል። በተጨማሪም የኤርትራን የውጭ ጉዳይ ሚኒስትር ያገኙት የዲሞክራሲያዊት ሪፐብሊክ ኮሪያ የውጭ ጉዳይ ምክትል ሚኒስትር ነበሩ። የሁለትዮሽ ግንኙነት ማጠናከርና ባለብዙ ወገን ጉዳዮችና መድረኮች ላይ ከሚኒስትር ዑስማን ሳልህ ጋር የዲሞክራቲክ ሪፐብሊክ ኮሪያ ምክትል ሚኒስትር ኪም ሶን ጊዮንግ ሰፋ ያለ ውይይቶች አድርገዋል። ቀጥሎም ከኤርትራ ጋር የተጠናከረ ትብብር ለማድረግ ዲፕሎማሲያዊ ግንኙነት ያደረጉት የኒካራጓ የሪፐብሊክ የጋራ የፕሬዝዳንት የዓለም አቀፍ ፖሊስና ጉዳዮች አማካሪ የሆኑት ሚኒስትር ዴኒስ ሞንካዳ ኮሊንድሬስ ነበሩ። በሁለቱም ሀገራት መሃል በተደረሰው ስምምነት መሰረት ሰፋ ያለ ውይይትና ዋና ጉዳዮች የሁለትዮሽ ግንኙነት ማጠናከርና የጋራ ጉዳዮች በሚመለከቱ ዓለም አቀፍ ጉዳዮች ላይ ተወያይተዋል። ሁለቱ ወገኖች የተባበሩት መንግስታት ቻርተር መርሆች ለመከላከል በቅርበት እንደሚሰሩም አረጋግጠዋል። ኤርትራ ለዘለዓለሙ ዓለም ትኑር። ፈጣሪ ኤርትራና ህዝቧ ይባርክ። ሰናይ ሰሎሞን Nabat Media.